ኦክቶበር 17 የዕለቱ መልእክት ርዕስ የእርስ በርስ አለመነካከስ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በእርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ከቁጥር 14 እስከ 15። ፍቅር እውነተኛውን ስፍራ ሲያጣ የፍቅር ተቃራኒ ቦታውን ይረከባል። በዚያን ሰዓት የአማኞች የእርስ በርስ ግንኙነት አደጋ ላይ ይወድቃል። መነቃቀፍና መነካከስ ይሰፍናል። አሁን ላይ በአንዳንድ አማኞች ዘንድ ከሚታዩና እርምትንም ከሚሹ ጉዳዮች መካከል አንዱ ስለሌላው የሚያወራው ጉዳይ ነው። አንዳንዱ የራሱን ስምና አገልግሎት ከፍ ለማድረግ በማሰብ ሌሎቹን አማኞች በማጣጣል ብቸኛና ዝነኛ ለመሆን ጥረት ሲያደርግ ይታያል። አንዳንዱ አጥቢያ ቤተክርስቲያን ሌላውን አጥቢያ ቤተክርስቲያን በጸሎቱና በስብከቱ ላይ ካልኮረኮመ አገልግሎት የሰጠስ ከማይመስለው ድረስ መድረኮች በዚህ አይነት አሰራር ስር ወድቀው ይታያሉ። እርስ በርስ መነካከስን ከማን ተማር ነው? የዚህን አካሄድ የመጨረሻ ውጤት አስፈሪነቱን ጳውሎስ ሲገልጥ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው የሚለው። ሌላውን አጥፍቶ በሕይወት መኖር አይቻልም። ማጥፋት ሳይሆን መጠፋፋት ነው የሚከሰተው በማለት በብርቱ ያስጠነቅቃል። ስለሆነም እኛ እንድንኖር ሌሎቹ መሞት የለባቸውም። በምትኩ ሌሎቹ እንዲኖሩ እኛ መሞት አይኖርብንም። እኛ እንድናተርፍ ሌሎቹ መክሰር አይገባቸውም። በምትኩ ሌሎቹ እንዲያተርፉ እኛ መክሰር አይኖርብንም። እኛ እንድንወደድ ሌሎቹ መጠላት የለባቸውም። በምትኩ ሌሎቹ እንዲወደዱ እኛ መጠላት አይኖርብንም። እኛ እንድንደምቅ ሌሎቹ መክሰም አይገባቸውም። በምትኩ ሌሎቹ እንዲደምቁ እኛ መክሰም አይኖርብንም። እኛ እንድንደሰት ሌሎቹ ማዘን አይኖርባቸው። በምትኩ ሌሎቹ እንዲደሰቱ እኛ ማዘን አይኖርብንም። እኛ እንድንታይ ሌሎቹ መደበቅ የለባቸው። በምትኩ ሌሎቹ እንዲታዩ እኛ መደበቅ አይኖርብንም። ፍቅርን ያስወጣ ጉዞ ስብራቱ ከባድ ነው። እንግዲህ አማኝ በአማኝ ላይ፣ አገልጋይ በአገልጋይ ላይ፣ አጥቢያ ቤተክርስቲያን በአጥቢያ ቤተክርስቲያን ላይ የሚሰነዝረው የመነካከስና የመነቃቀፍ ዘመቻ በክርስቶስ ኢየሱስ ስም መቆም ይኖርበታል። ከዚህ ውድቀትም ነፃ መውጣት ያስፈልጋል። የክርስትና ጉዞ ጥሎ የማለፍ ውድድር ሳይሆን በፍቅር ተሳስሮና ተባብሮ የመኖር መንፈሳዊ ጥበብ መሆኑ ሁልጊዜም ልብ ሊባል ይገባል። ያተርፈናል። የእርስ በርስ አለመነካከስ